ይህንን በአይነ ህሊናችሁ ሳሉት። ጠዋት ስትነቁና መስኮታችሁን ስትከፍቱ ከፊታችሁ የሚታየው የ900 ሜትር ገደል ቢሆንስ? ወይም ደግሞ መኪናችሁን ለ10 ደቂቃ ካቆማችሁት ሞተሩ በረዶ ሆኖ የማይንቀሳቀስበት ቦታ ላይ ብትኖሩስ? ሰላም የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው ጉዞ ተራ የጉብኝት ፕሮግራም አይደለም። ዛሬ የምናየው የሰውን ልጅ የመኖር ፍላጎትና ተፈጥሮን የመገዳደር አቅም ምን ያክል ጥልቅ እንደሆነ ነው። አብዛኞቻችን ቤት የምንለው ሰላማዊና ምቹ ቦታ ነው። ነገር ግን ዛሬ የምናያቸው ሰዎች ቤት የሚሉት ሞትን አይን ለአይን የሚጋፈጡባቸው ቦታዎች ነው። በዚህ ቪዲዮ ሳይንቲስቶችን ግራ ያጋቡ፣ ኢንጂነሮችን ያስጨነቁና እስከ ዛሬ ድረስ እንዴት ሊተርፉ ቻሉ የሚያስብሉ 10 እጅግ አደገኛ መንደሮችን እናያለን። በተለይ ቁጥር 1 ላይ የምናየው መንደር ነዋሪዎቹ ወደ ቤታቸው ለመግባት በየቀኑ ህይወታቸውን ቁማር ላይ ይጥላሉ። ለመሆኑም እነዚህ ሰዎች ጀግኖች ናቸው ወይስ እብዶች? እስከ መጨረሻው አብራችሁን ቆዩና መልሱን አብረን እንፈልግ። 10ኛ የገደል መንደር። ይህንን መንገድ ይዩት። በመዶሻና በብረት ብቻ በገደል ቋጥኝ ውስጥ ተፈልፍሎ የተሰራ ነው። እዚህ ለመድረስ አምቡላንስ ሆነ የእሳት አደጋ መኪና ሊመጣ አይችልም። ይህች መንደር ለብዙ መቶ ዓመታት ከዓለም ተለይታ ነበር። መንደሯ የተቆረቆረችው 200 ሜትር ወይም 656 ጫማ ከፍታ ባለው ቀጥ ያለ ገደል አፋፍ ላይ ነው። የሞንጎሊያ ዋሻ መንገድ ከመሰራቱ በፊት ብቸኛው መግቢያ በድንጋይ ላይ የተቀረጸው የሰማይ መሰላል የሚባል እጅግ ጠባብና የሚያንሸራትት ደረጃ ነበር። መንደሯ ከዓለም ጋር ለመገናኘት መንግስት መንገድ ለመስራት ፈቃደኛ አልነበረም። በ1972 ዓ.ም 13 የሚሆኑ የመንደሩ ነዋሪዎች ያለ ምንም ኢንጂነር ወይም ዘመናዊ መሳሪያ መንገዱን በራሳቸው ለመቆፈር ወሰኑ። ለ5 ዓመታት ያህል ቋጥኙን በመዶሻና በብረት እየሰሩ 1.2 ኪሎ ሜትር ወይም 0.75 ማይል ርዝመት ያለው 5 ሜትር ከፍታና 4 ሜትር ስፋት ያለው ዋሻ ሰሩ። ይህ ግንባታ እጅግ አደገኛ ነበር። በርካታ ነዋሪዎች ህይወታቸውን አጥተዋል። ዛሬ ይህ መንገድ ለአካባቢው ህዝብ የህይወት መስመር ሆኗል። እንዲሁም በርካታ ቱሪስቶች የዓለማችን አስፈሪ መንገድ በሚል ለመጎብኘት ይመጣሉ። በየዓመቱ ወደ 1.4 ሚሊዮን ቱሪስቶች ይጎበኙታል። ነዋሪዎቹም ዛሬም በዚህ ገደል አፋፍ ላይ ከቱሪዝም በሚገኝ ገቢ ይኖራሉ። 9ኛ የታይገር ነስት ገዳም። በሰማይና በምድር መካከል የተንጠለጠለ ይመስላል። እዚህ ለመድረስ የ2 ሰዓት አደገኛ የእግር ጉዞ ማድረግ አለባችሁ። በ8ኛው ክፍለ ዘመን የቡታን ቡድሂዝም መስራች ተብለው የሚታሰቡት ጉሩ ሪምፖቼ በነብር ጀርባ ላይ በመብረር እዚህ ዋሻ ውስጥ መጥተው ለ3 ዓመታት 3 ወራትና 3 ቀናቶች እንደጸለዩ ይታመናል። ገዳሙ በ1692 ዓ.ም የተሰራ ሲሆን ግንባታው እጅግ አስቸጋሪ ነበር። ቁሳቁሶችን በሰው ኃይልና በእንስሳ ጀርባ ላይ ማጓጓዝ ነበረባቸው። በአሁኑ ወቅት የቡታን ዋነኛ መንፈሳዊና የቱሪዝም ማዕከል ነው። ምንም እንኳን ዘመናዊ ደረጃዎች ቢሰሩለትም መንገዱ አሁንም ጠባብና ለከፍታ ፍርሃት ላለባቸው ሰዎች አስቸጋሪ ነው። እንደ አውሮፓውያን አቆጣጠር በ1998 በደረሰ እሳት አደጋ ክፉኛ ተጎድቶ እንደነበር ይነገራል። ግን በኋላ በቡታን መንግስት ሙሉ በሙሉ ጥገና ተደርጎለታል። 8ኛ የፋንቺንግ ሻን ቤተ መቅደሶች። ቁልቁል ብታዩ ደመናን ብቻ ነው የምታዩት። እነዚህ 2 ቤተ መቅደሶች በጠባብ ድንጋይ ጫፍ ላይ ነው የተሰሩት። ከአንዱ ወደ ሌላው ለመሻገር የሚያገለግለው ድልድይ እጅግ ያስፈራል። እዚህ ለመድረስ 8888 ደረጃዎችን መውጣት አለባችሁ። ቻይና ጊዙ ግዛት በሞሊንግ ተራሮች መካከል የሚገኝ ሲሆን ቤተ መቅደሶቹ ቀይ ደመናማ ወርቃማ ጫፍ በሚባል ቀጥ ያለ ቀጭን የድንጋይ አምድ ጫፍ ላይ ነው የተሰሩት። አምዱ በመካከሉ በጠባብ ሰንጠረዥ የተሰነጠቀ ሲሆን 2 ቤተ መቅደሶች የቡድሃ ቤተ መቅደስና የማትሬያ ቤተ መቅደስ በዚህ ሰንጠረዥ በሁለቱም በኩል ቆመዋል። ድንጋዩ የተሰነጠቀበት ቦታ ለማገናኘት ጠባብ የእግር ድልድይ ሰርተዋል። ለቻይና ቡዲስቶች እጅግ የተቀደሰ ቦታ ነው። በአሁኑ ወቅት ዩኔስኮ የዓለም ቅርስ ነው ብሎ መዝግቦታል። 7ኛ የኩሩባይ ጎሳ ዛፍ ቤቶች። ቁመት መፍራት እዚህ ቦታ ላይ አይሰራም። የኩሩባይ ጎሳዎች ቤታቸውን የሚሰሩት ከምድር በላይ እስከ 45 ሜትር ከፍታ ባላቸው ዛፎች ጫፍ ላይ ነው። ቦታው በኢንዶኔዥያ ፓፑዋ ግዛት ጥቅጥቅ ባለ የዝናብ ጫካ ውስጥ ነው። ቤቶቹ የተሰሩት ከምድር በላይ ከ10 ሜትር እስከ 45 ሜትር ከፍታ ባላቸው ዛፎች ጫፍ ላይ ነው። የመግቢያ መሰላላቸው እጅግ ቀጭንና ከእንጨት ገመድ የተሰራ ነው። ነዋሪዎቹ ሕፃናትን ጭምር ያለምንም የደህንነት መሳሪያ በዚህ መሰላል ይወጣሉ።
ቤቶቹ ለነፋስና ለከባድ ዝናብ ተጋላጭ ናቸው። ቤቶቹን ለመስራት ምንም አይነት ዘመናዊ መሳሪያ እንደ ሚስማርና መዶሻ ያሉትን አይጠቀሙም። የዛፍ ቅርንጫፎችን፣ ቀርከሃ፣ የዛፍ ቅርፊትና የሳጎ ዛፍ ቅጠሎችን ይጠቀማሉ። ቤቶቹ ከ6 እስከ 8 ሰዎች መያዝ ይችላሉ። ነገር ግን ለምን እዛ ሰሩ? ይህንን የሚያደርጉት ለሶስት ዋና ዋና ምክንያቶች ነው። የመጀመሪያው ከጎርፍና ከዱር እንስሳት ራሳቸውን ለመጠበቅ፣ ሁለተኛው ደግሞ ከጠላት ጎሳዎች ጥቃት ለመከላከል ማለትም የጠላትን መምጣት ከሩቅ ለማየት ይረዳናል ይላሉ። በመጨረሻም ደግሞ የጫካው ክፉ መናፍስትን ለመሸሽ፣ ምክንያቱም እዚህ መናፍስት ከመሬት በላይ መውጣት አይችሉም ብለው ያምናሉ። ግን ዛሬም ብዙዎቹ የኮሎባይ ጎሳዎች በዚህ ባህላዊ መንገድ ይኖራሉ። ሆኖም ከቱሪዝምና ከዘመናዊ ዓለም ጋር መገናኘት በመጀመራቸው አንዳንድ ቤቶቻቸው ወደ መሬት ዝቅ አድርገው መስራት ጀምረዋል። ስድስተኛ ተንጠልጣዩ ቤተ መቅደስ የፊዚክስ ሕግጋትን የሚጻረር ይመስላል። ይህ ቤተ መቅደስ ለ1500 ዓመታት ያህል በገደል ላይ ተንጠልጥሎ ቆይቷል። ቀጫጭን የእንጨት አምዶች ብቻ ነው የያዙት። ከስሩ ይፈስ የነበረው ከባድ ወንዝና ከላይ የሚወድቀው ቋጥኝ አላጠፋውም። ገዳሙ ከባህር ጠለል በላይ 50 ሜትር ከፍታ ባለው ቀጥ ያለ ገደል ላይ ተለጥፎ ተሰርቷል። ሙሉ በሙሉ ከእንጨት የተሰራ ሲሆን የያዙት ቀጫጭን የእንጨት አምዶች እና በገደሉ ውስጥ የተሰኩ መሰረቶች ብቻ ናቸው። የገደሉ ቅርጽ ገዳሙን ከዝናብና ከፀሐይ ብርሃን ይከላከላል። ሶስት ታላላቅ የቻይና ሃይማኖቶች ቡዲዝም፣ ታኦቲዝም እና ኮንፊሽያኒዝም በአንድ ላይ የሚመለኩበት ብቸኛ ቤተ መቅደስ ነው። ከ40 በላይ ክፍሎችና ከ80 በላይ የነሐስ የብረትና የድንጋይ የሸክላ ሐውልቶች አሉት። በአሁኑ ጊዜ የቻይና ብሔራዊ ታሪካዊ ቅርስ ሆኗል። ቱሪስቶችም መጎብኘት ይችላሉ። ነገር ግን በገዳሙ ጠባብ መንገዶች ላይ የሚፈቀደው የሰው ብዛት የተገደበ ነው። መንገዶቹ በጣም ቀጭንና የሚያሸራትቱ በመሆናቸው መጠንቀቅ ያስፈልጋል። አምስተኛ አልሃጅባ። ይህች መንደር የድንጋይ ከተማ ትባላለች። ቤቶቿ የተሰሩት ከ900 ዓመታት በፊት ነው። ያለምንም ዘመናዊ ኮንክሪት ከሩቅ ሲታዩ በተራራ ጫፍ ላይ የተሰሩ አስፈሪ ሰማይ ጠቀስ ህንጻዎች ይመስላሉ። አንድ የእርስ በርስ ጦርነት ግን ህልውናቸውን ስጋት ላይ ጥሏል። ቦታው በየመን ሐራስ ተራሮች ስር ነው። ስሙ ሀጃራ ሲሆን ሀጃራ ማለት በአረበኛ ድንጋይ ማለት ነው። መንደሯ የተቆረቆረችው ከ2300 ሜትር ከፍታ ባለው ተራራማ ቋጥኛ አናት ላይ ነው። ቤቶቹ ከ4 እስከ 5 ፎቅ ከፍታ ያላቸው ሲሆን እርስ በርሳቸው ተያይዘው የተሰሩና ሙሉ በሙሉ ከአካባቢው የሳንድስቶን እና የባልጩት ድንጋዮች የተሰሩ ናቸው። በ11ኛው ክፍለ ዘመን በሱላይድ ስርወ መንግስት መጀመሪያ የተሰሩት ለመከላከያ ዘዴ ነው። በተራራው ጫፍ ላይ መሆናቸው ጠላትን ከሩቅ ለማየትና ጥቃትን ለመከላከል ያስችላል። ቤቶቹ የተሰሩት በትላልቅ የድንጋይ ብሎኮች ነው። የታችኛው ፎቆች ያለ መስኮት ሲሰሩ ለእንስሳት መጠለያና ለእህል ማከማቻነት ያገለግላሉ። የላይኛው ፎቆች ደግሞ ለነዋሪዎች መኖሪያነት ያገለግላል። በአሁኑ ወቅት ለየመን ብሔራዊ ቅርስ ሆኖ ተመዝግቧል። ነገር ግን በአገሪቱ ለዓመታት በቀጠለው የእርስ በርስ ጦርነትና አለመረጋጋት ምክንያት የቱሪስቶች ጉብኝት ቆመዋል። ግን የወደፊት ህልውናቸው አጠራጣሪ እንዲሆን አድርጓል። አራተኛ የሜቴዎራ ገዳም። እነዚህ ገዳማት የተሰሩት ከምድር በላይ 400 ሜትር ከፍታ ባላቸው ቀጥ ያሉ ድንጋዮች ላይ ነው። ድሮ እዚህ ለመድረስ በገመድ በተሰራ መረብና በተንጠለጠለ መሰላል ብቻ ነው የሚወጣው። ገዳማቱ የተሰሩት ከ300 እስከ 550 ሜትር ከፍታ ባላቸው እሳተ ገሞራ በፈጠራቸው ቀጥ ያሉ የድንጋይ አምዶች ጫፍ ላይ ነው። በአሁኑ ወቅት የዩኔስኮ የዓለም ቅርስ ነው። ዛሬ ለቱሪስቶች የሚሆን ደረጃዎችና ድልድዮች ተሰርተውለታል። ከላይ ያለው እጅግ አስደናቂ እይታ ቢሆንም ደረጃዎቹ በጣም ቀጥ ያሉና የሚያደክሙም ናቸው። ሶስተኛ ካሳዶ ፔኔዶ። ይህ ቤት የድንጋይ ቤት ይባላል። እውነተኛ የፍሊንስቶን ቤት ይመስላል። የተሰራው በሁለት ግዙፍ ቋጥኞች መካከል ነው። አደገኝነቱ የሚመጣው ከተፈጥሮ ሳይሆን ከአስገራሚ ዲዛይኑና ከተመልካቾቹ ብዛት ነው። ቤቱ ሙሉ በሙሉ የተሰራው ከአካባቢው ድንጋይ ሲሆን የመስታወት መስኮቶችና የእንጨት በር አለው። በውስጡም ከድንጋይ የተሰሩ የቤት ቁሳቁሶች ለምሳሌ ሶፋ፣ የተለያዩ አይነት መገልገያ ዕቃዎች አሉ። መጀመሪያ የተሰራው ለአንድ ቤተሰብ የመዝናኛ ቤትነት ሆኖ ነበር። ዛሬ ቤቱ ሙሉ በሙሉ የመታሰቢያ ሙዚየም ሆኗል። ምንም እንኳን አደገኛ መዋቅር ባይኖራቸውም በአስገራሚነቱና ለቱሪስቶች በሚፈጥረው ተግዳሮት ይታወቃል። ሁለተኛ ኦይሚያኮን። ይህች መንደር የዓለማችን ቀዝቃዛ መንደር ትባላለች። የመኪና ሞተርን ለሰዓታት ማቆም አይታሰብም። ቦታው ሩሲያ ሳይቤሪያ የያኩቲያ ግዛት ውስጥ ነው።
ኦይሚያኮ በዓለም ላይ ሰዎች የሚኖርባቸው እጅግ ቀዝቃዛ ቦታ ተብላ ትታወቃለች። ነዋሪዎቹ 800 ገደማ ያክል ሲሆን ከዚህ አስከፊ ቅዝቃዜ ጋር እንዴት እንደተላመዱ ያስደምማል። መኪናቸውን ለሰዓታት ማቆም አይችሉም፣ ምክንያቱም ሞተሩ ወዲያውኑ በረዶ ይሆናል። ለቀናት ካቆሙት በረዶውን ለማቅለጥ ከስሩ እሳት ማቀጣጠል አለባቸው። በአሁኑ ሰዓት ነዋሪዎች በበረዶ ላይ በሚደረግ አሳ ማጥመድ፣ የበረዶ እንስሳት እርባታና ከቱሪዝም በሚያገኙት ገቢ ይኖራሉ። አንደኛ ካስቴል ፎሊት ዴላ ሮካ። ይህች መንደር በአንድ ቀጭን የድንጋይ ገደል አፋፍ ላይ ተለጥፋለች። ቁመቱ ከ50 ሜትር በላይ ነው። ከሩቅ ሲታይ በአየር ላይ የተንጠለጠለ ጥንታዊ ምሽግ ይመስላል። አንድ የእሳተ ገሞራ መዛባት ይህችን መንደር ፈጥሯታል። አንድ የተፈጥሮ መዛባት ደግሞ ፈጽሞ ሊያጠፋት ይችላል። የገደሉ አፈር የተፈጠረው እሳተ ገሞራ በፈጠረው የባዛልት ድንጋይ ነው። ቤቶቹ ከገደሉ አፋፍ ጋር ተጣብቀው የተሰሩ በመሆናቸው ቁልቁል ሲታዩ የሚያስፈራ እይታ አለው። የመንደሯ ታሪክ እስከ መካከለኛው ዘመን ድረስ ይደርሳል። መጀመሪያ የተሰራው ለመከላከያ ዘዴ ሲሆን በተራራው ጫፍ ላይ መሆናችን ጠላትን ከሩቅ ለማየትና ጥቃትን ለመከላከል ያስችላል። ቤቶቹ የተሰሩት ከባዛልት ድንጋይ ሲሆን የመንደሩ መንገዶች በጣም ጠባብና የሚያደክሙ ናቸው። ምንም እንኳ አደገኛ መዋቅር ባይኖራቸውም በአስገራሚነቱና ለቱሪስት በሚፈጥረው ተግዳሮቱ ይታወቃል። በመጨረሻም ዛሬ ከተራራ ናት እስከ በረዶ ምድረ በዳ፣ ከአደገኛ መሰላሎች እስከ እሳተ ገሞራ ገደሎች በመጓዝ በዓለማችን የተገኙ 10 እጅግ አደገኛና አስገራሚ መንደሮችን ጎብኝተናል። እነዚህ ሰዎች ሕይወታቸውን በደህንነት ሳይሆን በተፈጥሮ ፈተናና በታሪክ ተጽዕኖ ላይ መስርተዋል። የእነዚህ ሰዎች ታሪክ ለሰው ልጅ የመኖር ፍላጎትና ተፈጥሮን የመገዳደር አቅም ትልቅ ማረጋገጫ ነው። በሚቀጥለው ጊዜ ደግሞ ከዚህ የባሱ አስገራሚ ነገሮችን አብረን የምናይ ይሆናል። ይህን ቪዲዮ ከወደዱ ሰብስክራይብ ማድረግ እንዲሁም የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስከምንገናኝ ሰላም።